ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ዋላችሁልን? አብራችሁን ቆዩ የአክብሮት ግብዣችን ነው። ኢራን ለእስራኤል በመሰለል በጠረጠረቻቸው ግለሰቦች ላይ የሞት ቅጣቶችን ፈጸመች። በእስራኤልና በኢራን መካከል ጦርነት ከተጀመረ አንስቶ የኢራን ባለስልጣናት ለእስራኤል በመሰለል ጠርጥረናቸዋል ባሏቸው በርካታ ሰዎች ላይ እስሮችንና የሞት ቅጣቶችን ፈጽመዋል። ይህ የሆነው ባለስልጣናት በኢራን የደህንነት አገልግሎት ላይ በእስራኤል ወኪሎች ያልተገባ ሰርጎ ገብነት ተፈጽሟል ካሉ በኋላ ነው። ይህንን ጉዳይ በዝርዝር እንመለከተዋለን። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል የከሰሰችው የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና ሀገራቱ መሪዎች ልኳል በሚል ነው። እንደዚሁም ትራምፕ የጠቅላይ ሚኒስትር ኔታንያሁን የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቅርበዋል። ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት አንድነታቸውን ገልጸው አሁን ደግሞ ኔታንያሁን እናድናለን ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። እነዚህ ለሰዓቱ ያዘጋጀናቸው አበይት ነጥቦች ናቸው። አሁን ወደ ዝርዝር መረጃዎቹ እንሻገራለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። ወደ ቀዳሚው መረጃ ስንሻገር ኢራን ለእስራኤል በመሰለል በጠረጠረቻቸው ግለሰቦች ላይ የሞት ቅጣቶችን ፈጽማለች። በእስራኤልና በኢራን መካከል ጦርነት ከተጀመረ አንስቶ የኢራን ባለስልጣናት ለእስራኤል በመሰለል ጠርጥረናቸዋል ባሏቸው በርካታ ሰዎች ላይ እስሮችንና እንዲሁም የሞት ቅጣቶችን ፈጽመዋል። ይህ የሆነው ባለስልጣናቱ በኢራን የደህንነት አገልግሎት ላይ በእስራኤል ወኪሎች ያልተገባ ሰርጎ ገብነት ተፈጽመዋል ካሉ በኋላ ነው። ባለስልጣናቱ በግጭቱ ወቅት በከፍተኛ ባለስልጣናቶቻቸው ላይ ለተፈጸሙ ተከታታይ ግድያዎች ለእስራኤል ተላልፈው የተሰጡ መረጃዎች ከፍተኛ አስተዋጽኦ አድርገዋል ብለው ያምናሉ። ይህ የእስላማዊ አብዮት ጥበቃ ዘብ ከፍተኛ የጦር አዛዦችና የኒኩለር ተመራማሪዎቿ ላይ የተፈጸመውን ግድያ ያካትታል ሲል ቢቢሲ ገልጿል። ኢራን ለግድያው በሀገሪቱ ውስጥ ይሰራሉ ያለቻቸውን የእስራኤል የደህንነት ወኪሎች ተጠያቂ አድርጋለች። በእነዚህ ተከታታይ ግድያዎች የተደናገጡት ባለስልጣናትም ለብሔራዊ ደህንነት በሚል ለውጭ የስለላ ድርጅት ይሰራሉ ብለው የጠረጠሩትን ማንኛውንም ግለሰብ ኢላማ እያደረጉ ነው። ሆኖም ይህ በርካቶችን ዝም ለማሰኘትና በህዝቡ ላይ የሚደረገውን ቁጥጥር የማጥበቂያ ዘዴ ሊሆን እንደሚችል ነው በርካቶች ስጋታቸውን እየገለጹ የሚገኙት። ለ12 ቀናት በዘለቀው ግጭት የኢራን ባለስልጣናት ለእስራኤል በመሰለል የተጠረጠሩ 3 ግለሰቦችን በሞት ቀጥቷል። የተኩስ አቁም ስምምነት ላይ ከደረሱ ከአንድ ቀን በኋላም በተመሳሳይ ክስ ሌሎች 3 ግለሰቦች ተገለዋል። በመላው አገሪቱ በስለላ የተጠረጠሩ በመቶዎች የሚቆጠሩ ሰዎች መታሰራቸውንም ባለስልጣናቱ አስታውቋል። የሀገሪቱ መንግስታት ቴሌቪዥን ጣቢያ በርካታ እስረኞች ከእስራኤል ደህንነት ጋር ተባብረው መስራታቸውን ሲገልጹ የሚያሳይ ኑዛዜም አስተላልፏል። የሰብአዊ መብት ተሟጋች ቡድኖችና አንቂዎች ኢራን ለረጅም ጊዜ እያደረገች ያለችውን አስገዳጅ ኑዛዜና ፍትሐዊ ያልሆነ ፍርድ በመጥቀስ አሁን ላይ የተሰሙ ባሉ ነገሮች ላይ ያላቸውን ስጋት እየገለጹ ነው። ተጨማሪ የሞት ቅጣቶች ሊፈጸሙ ይችላሉ ሲልም ስጋታቸውን እየገለጹ ነው። የኢራን የደህንነት ሚኒስቴር አገሪቷ ሲአይኤ እንዲሁም ደግሞ ሞሳድና MI6ን ጨምሮ ከምዕራባውያንና ከእስራኤል የስለላ ሰንሰለት ወይም ደግሞ ኔትወርክ ጋር እየታገለች እንደሆነ ገልጸዋል። ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እንዳለው ከሆነ ከ12 ቀናት በፊት እስራኤል በኢራን ላይ ጥቃት ከፈጸመች ጀምሮ የእስራኤል የስለላ ኔትወርክ በአገሪቱ ውስጥ ንቁ ሆኗል ሲል ነው የገለጸው። በ12 ቀናቱ ግጭትም የኢራን የደህንነትና የጸጥታ ኃይሎች ከኔትወርኩ ጋር ግንኙነት ያላቸው ከ700 በላይ ሰዎችን ማሰማራታቸውን የዜና ወኪሉ ዘግቧል። ኢራናውያን ከእስራኤል ጋር በተያያዙ የማህበራዊ ሚዲያ ገጾች የስልክ ቁጥራቸው መውጣቱ የሚያሳውቅ የጽሁፍ ማስጠንቀቂያ መልእክት ከሀገሪቱ የደህንነት ሚኒስቴር እንደደረሳቸው ለቢቢሲ ፐርሺያ ወይም ደግሞ ፋርስ አገልግሎት ተናግሯል።
እነዚህን ገጾች ለቀው እንዲወጡ ካልሆነ ግን ክስ እንደሚጠብቃቸውም ጭምር ነው የተናገሩት። ከዚህ በተጨማሪ የኢራን መንግስት ቢቢሲ ፐርሺያን በለንደን ተቀማጭነቱን ያደረገውን ኢራን ኢንተርናሽናልና ማኖ ቴሌቪዥን ጨምሮ በፋርስ ቋንቋ በሚዘገቡ ሚዲያዎች ውስጥ በሚሰሩ ጋዜጠኞች ላይ ጫናዎችን እያደረሱ ነው። ኢራን ኢንተርናሽናል እንዳለው ከሆነ በቴህራን የሚገኘው የቴሌቪዥን አቅራቢ ስራዋን እንድታቆም ጫና ለመፍጠር እናቷን፣ አባቷንና ወንድሟን በእስላማዊ አብዮት ጥበቃ ዘብ ታስረዋል ብለዋል። አቅራቢዋ በጸጥታ ኃይሎች አማካኝነት ከአባቷ ስልክ እንደተደወለላትና ሌላ አደጋ ከመከሰቱ በፊት ስራዋ እንድታቆም እንዳስጠነቀቋትም ጭምር ገልጸዋል። ግጭቱ ከጀመረ አንስቶ ቢቢሲ ፐርሺያ አገልግሎት ጋዜጠኞችና ቤተሰቦቻቸው ላይ የሚደርሰው ማስፈራሪያም እየከፋ መጥቷል ተብሏል። በቅርቡ ይህ የደረሰበት ጋዜጠኛ እንዳለው ከሆነ የኢራን የጸጥታ ባለስልጣናት ቤተሰቦቹን ያነጋገሩ ሲሆን በጦርነቱ አውድ ውስጥ ቤተሰቦቹን ኢላማ ማድረግ ሕጉ እንደሚፈቅድላቸውም ጭምር ተናግሯል። ከዚህም በተጨማሪ ጋዜጠኞቹን መሐረብ ወይም ደግሞ ከፈጣሪው ጋር ጦርነት እየገጠመ ሲሉ እየገለጿቸው ሲሆን ይህም በኢራን ሕግ መሰረት የሞት ቅጣትን ሊያስከትል ይችላል። እንደነዚህ አይነት እስሮች እየተፈጸሙ ያሉት አሁን ላይ ባሉ የማህበረሰብ አንቂዎች ላይ ብቻ ሳይሆን ከቀደመው ጸረ መንግስት ተቃውሞ ጋር ግንኙነት ባላቸው ላይ መሆኑንም አመላክቷል። በጦርነቱ ወቅት የኢራን መንግስት የኢንተርኔት አገልግሎት ያቋረጠ ሲሆን ከተኩስ አቁም ስምምነት በኋላ ሙሉ በሙሉ የኢንተርኔት አገልግሎት አልተመለሰም። በእንዲህ አይነት ቀውሶች በተለይም በመላ ሀገሪቱ በሚካሄዱ ጸረ መንግስት ተቃውሞች ወቅት የኢንተርኔት አገልግሎት ውስን ማድረግ በኢራን የተለመደ ነው። ከዚህ በተጨማሪ እንደ ኢንስታግራም፣ ቴሌግራም፣ ኤክስ እና ዩቲዩብ ያሉ የማህበራዊ ሚዲያ ገጾች እንዲሁም ሌሎች የሰብአዊ መብት ተሟጋቾችና የፖለቲካ ታዛቢዎችም ይህ ክስተት በ1980ዎቹ በኢራንና ኢራቅ መካከል ጦርነት ሲካሄድ የኢራን ባለስልጣናት ፖለቲካዊ ተቃውሞን ለማስፈን ከተጠቀሙበት ስልት ጋር ተመሳሳይ እንደሆነ ተናግረዋል። እንደ አውሮፓውያን አቆጣጠር 1988 ያጋጠመው ክስተቶች በሺዎች የሚቆጠሩና አብዛኞቹ የተፈረደባቸው የፖለቲካ እስረኞች ደዝ ኮሚሽን በተባለው ተቋም በስውር ችሎትና በአጭር ጊዜ በተላለፈ ፍርድ በሞት መቀጣታቸውን የሰብአዊ መብት ቡድኖች ገልጸዋል ሲል ቢቢሲ ዘግቧል። አብዛኞቹ በማይታወቅ የጅምላ መቃብርም መቀበራቸው ይታወሳል። ወደ ቀጣዩ መረጃ ስንሻገር ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል እያለች ነው። ኤርትራ የኢትዮጵያን መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል የከሰሰችው የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅትና ዋና ጸሐፊና የሀገራቱ መሪዎች ልኳል በሚል ነው። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 19 ቀን 2017 ዓ.ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የዲፕሎማሲያዊ ዘመቻ ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገራትና መንግስታት መሪዎች ደብዳቤዎችን መላክን ያካተተ እንደሆነም በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊና ግዛታዊ አንድነት ጥሰቶች የሚወነጅል እንደሆነ የሀገራቱ መንግስታት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፍ ማህበረሰብ ስለመጻፉ በይፋ የተናገረው ነገር የለም። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቧል። ከዘገባው ጋር የተያያዘው ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 ቀን እንደተጻፈ የሚያመላክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎች የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚያመላክት አረፍተ ነገር ያካተተ ነው ተብሏል። በ2010 ዓ.ም የኢትዮጵያና የኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያው ምላሽ አበረታች እንደነበር ገልጿል። ነገር ግን የሰሜኑን የኢትዮጵያ ጦርነት ኢትዮጵያን ለማዳከም እንደ እድል ተመልክቶ የነበረው የኤርትራው መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ነው የሚከሰው። የውጭ ጉዳይ በተጨማሪ የኤርትራ መንግስት ከህወሓት አጀንዳ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂዎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግም ጥሪ ቀርቧል።
የምስሉ መግለጫ እንደሚያሳየው ከሆነ ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላ አቅርቦ ነበር። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው ዓለም አቀፉን ማህበረሰብ ማታለልና በዚህ ረጅም ጊዜ ሲብላላ የቆየው ጦርነት አጀንዳ ድጋፍ ማሰባሰብን ዓላማ እያደረገ ነው በማለት ነው የሚከሰው። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላቸውን ኢላማ ያደረጉ ንግግሮችን እያሰሙ ባለበት በዚህ ወቅት ነው። በዚያው ሰሞን ከመንግስት መገናኛ ብዙሃን ጋር ቃለ መጠይቅ የሚያደርጉት የመከላከያ ሚኒስትሩ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት በቀረቡ የነበሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ተደምጠዋል። ትንኮሳ ቢኖርም አንዳንዴ ሆደ ሰፊ፣ አንዳንዴ ደግሞ ሰምቶ እንዳልሰማ፣ አንዳንዱም ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉ የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና የማህበራዊ ተወካዮች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታን እንደሰጡ ተገልጾ ነበር። የእነዚህን የድንበር መስመሮች መከፈትን በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ወደ ቀጣዩ መረጃ ስንሻገር ትራምፕ የጠቅላይ ሚኒስትር ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጥያቄ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቅርበዋል። ትራምፕ እስራኤል ከኢራን ጋር በነበራት ግጭት አገራቸው ጣልቃ በመግባት አንድነታቸውን ገልጸው ነበር። አሁን ደግሞ ኔታንያሁን እናድናለን ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉቦ በማጭበርበርና እምነት በመጣስ የተመሰረተባቸው ክስ የፍርድ ሂደት 5 ዓመታትን አስቆጥሯል። ጠቅላይ ሚኒስትሩ የቀረበባቸውን ክሶችም አስተባብለዋል። ኔታንያሁ በበኩላቸው ትራምፕን ለኔ ላደረክልኝ ድጋፍ እንዲሁም ለእስራኤል ላደረከው ታላቅ እገዛ አመሰግናለሁ ሲሉ የምስጋና መልእክታቸውን ልከውላቸዋል። የእስራኤል ዋና ተቃዋሚ መሪ ያየር ላፒድ ትራምፕን በመተቸት በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ መግባት የለባቸውም የሚል ምላሽ ሰጥተዋል። ትራምፕ ይህንን ጥሪ ያቀረቡት 12 ቀናት ያስቆጠረውን የእስራኤልና ኢራን ግጭት ተኩስ አቁም ስምምነት እስራኤል ጥሳ ጥቃት ፈጽማለች ሲሉ ቁጣ ከሰነዘሩ ከቀናት በኋላ ነው። ኔታንያሁ ትራምፕ የኢራንን የኒኩለር ይዞታዎች በቦምብ ለመምታት ያስተላለፉትን ውሳኔ ቆራጥ እርምጃ በሚል ቃል ነው በተደጋጋሚ እሁድ ዕለት ሲገልጹት የነበሩት። ትራምፕ የረጅም ጊዜ አጋራቸውን ለእስራኤል ብዙ የሰሩ ጀግና እንዲሁም ታዋጊ በሚል ቃላት በማህበራዊ ሚዲያቸው አሞካሽተዋቸዋል። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ ያሉት ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይም ምህረት እንዲደረግላቸው አጽንኦት ሰጥቻለሁ ብለዋል። ቤንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በርካታ ጊዜያት ፍርድ ቤት ቀርበዋል። የአሜሪካው መሪ በእስራኤል አቻቸው ላይ የቀረበው ክስ ሆን ተብሎ የሚፈጸም ማሳደድ በሚል ፈርጀው እንዲህ አይነት የፍትህ መዛባት ሊፈቀድ አይገባም ብለዋል። ትራምፕ ከኔ ጋር በስምምነት መስራት የሚችል ከሱ የተሻለ ማንም የሚያውቅ ሰው የለም ብለዋል ላቻቸው ለኔታንያሁ። የእስራኤል ጠቅላይ ሚኒስትር በምላሹ የጋራ ጠላቶቻችንን ለማሸነፍ ታጋቶቻችንን ነጻ ለማውጣት እንዲሁም ሰላም በቀጠናው ለማስፈን በጋራ መስራታችንን እንቀጥላለን ብለዋል። ሆኖም ተቃዋሚው ያየር ላፒድ ትራምፕ እየሞከሩት ያለው ጣልቃ ገብነት የተሰላ እርምጃ ሊሆን እንደሚችል ጠቁመዋል። ኔታንያሁ የታጋቾች ስምምነት ላይ እንዲደርስ ጫና በማድረግ የጋዛን ጦርነት ለመቋጨትና በምላሹ ትራምፕ ይህንን ሽልማት ሊሰጡት ነው ሲሉ ያኔት ለተሰኘው የእስራኤል ድረገጽ ተናግረዋል። የኔታንያሁ የፍርድ ሂደት የጋዛ ጦርነት ከተጀመረም በኋላ ቢቀጥልም መዘግየቶች መከሰታቸው አልቀረም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። መልካም ጊዜ በያላችሁበት